who is the gunners እሺ best team in Europe አሁን ሰዓት best team in Europe ተገረፈ 45 ደቂቃ ብቻ ነው የኔን ተከሻ መለካት ይቻላል 45 ደቂቃ ብቻ ማለት ሰከንድ ሃፍ ደበደብኩት ምን አባህ ምክንያት ተሰጠኛል ሉዊስ ዲያዝ ስላልነበረ ነው በለኝ ባየር ሙኒክ ወይስ አርሰናል ብዙ ተጫዋች ገሎበታል ይረሳል እኮ በቃኛ በስኳድ ሮቴት ያደረግን ብንገርፍም ይረሳል ስንት ስፖት ላይ ስንት ቦታ ላይ የመጀመሪያ ኦፕሽናችን አልተጫወተም ስንት ቦታ ላይ and still the best team in Europe ባየር ሙኒክን ገረፍኩት 45 ደቂቃ ነው ይቻላል አሁን ሃንግማንን ታስፈራራለህ ወይስ ዝም ብለህ ትበጠረቃለህ መበጥረቁን አቁም 7 ሰዓት ድረስ ባየር ሙኒክ ነው በእርግጠኝነት ያስጠልልናል ብላችሁ የጠበቃችሁ እንደዚህ አይነት ጀለስማ መተኛት ነበረባችሁ መቼ ነው ከስተታችሁ የምትማሩት ሁለቱም ሊግ ላይ ቶፕ ነን ቻምፒየንስ ሊግ ላይ ደግሞ ብቸኛ 5-5 ያሸነፈ ቡድን ማለት አርኒ ስሎትም ላስት ሲዝን እንደዛ አሸነፈው ማይ ጋይ ይሄ የመጀመሪያ ሲዝኑ አይደለም አርቴታ ባየር ሙኒክ ለምን እንደማደንቀው ልንገር 3 ዓመት ሙሉ ግሩፕ ስቴጅ ላይ አርሰናል ኤሚሬትስ ላይ ያለምንም ጎል ሁሉንም ጨዋታ አሸንፎ ነበር አንድ ጎል አገባብን እንዴት አንድ ጎል ያገቡብናል እንዴት ያን ያለው ምን ችለው ማን አሁን ያድናቆት ቪዲዮ ነው ፈልገው ሁላችሁም ባየርንስ ሪያል ማድሪድን መግረፌ አስደነገጠሽ አሁን እኮ ብሶብኛል ማን አሁን ብሶብኝ ሁሉንም ነው የምገርፈው ፉል ስኳድ በሆን ባየርንን ማን ነው 5 አይደለም 6 አገባበት ነበር ደፋር ቡድን ስለሆነ ማን ኖየር ብቻ 2 ያወጣው ኳስ እንችላለን ወይ ያዝ እንግዲህ ጀሞ ዘፈኑ ከናንተ ነው ጨፈራኑ ከኔ ጀሞ አረርገጥ በአውሮፓ የመጀመሪያ ሽንፈቱን ለሙኒክ ሰጠነው ምድረ ቋጣሪ በሙላ ምን ዋጣችሁ አሁን እንዳጭልቃተኝ ነው ተበርድልሽ ውስጥ አጭልቃተኝ ነው መጀመሪያ ተኛ ስላልተኛ አይደለ ምንድነው እንደዚህ ያርገመተኝ ናውጣ ልጣለው ጨጓራ እንደውም ዛሬ እናንተ ናችሁ ሼር ኮፒ ሊንክ አርጋችሁ ማድረስ ያለባችሁ ምን አይነት ቲም ያለኝ ምን ጥንቆራሽ አረ ይሄን ቲም በቃ ተው በቃ አይቋጠርም እኮ እንዴ ቡድን ላይ እንዴ እናንተ ጅል ናችሁ እንዴ በቃ ጅል ካሉን ከበቀረቆ ከዚህ በኋላ እዚህ ቡድን ላይ አይቋጠርም በቃ እንዴ የመጀመሪያ ሽንፈቱን ለሙኒክ ይኸው ምትተማመኑበት ቲም እኮ ደገፍ አደረግን አባቴ ይሄ ቁጥር 1 ቪዲዮ እመለሳለሁ ሼር ኮፒ ሊንክ አርጋችሁ እመለሳለሁ መጣ እስከ 7 ሰዓት ድረስ ማለት ነው ቁጭ ብለው ሲቋጥሩ ለነበሩት የህሊና ጸሎት እናደርግላችኋል ባየር ሙኒክን በሜዳችን 3-1 ስጥት አረ በስመ አብ ኧረ እኔ በቃ እያስጠላኝ ነው እንዴ ለምንድን ነው ማንሸነፈው ማን ነው እሺ የሚያሸንፈን እንዴ ወርልድ ቤስት 11 ይውጣና ማለት ይጋጠመን ምን አይነት ጨዋታ ነው የተጫወተው በኢየሱስ እንደተናገርኩት ማለት ፈርስት ሃፍ አንዳቸው ይጠናቀቃል ብያችሁ ነበር ሰከንድ ሃፍ ላይ ሞር ድራማቲክ እናደርጋለን 2-1 ማርቲኔሊ ተቀይሮ ገብቶ አገባ ማዱዌኬ በራፐር ነው የምናሸንፋችሁ ማዱዌኬ ራፕ ያደርጋል ገባ አገባው ምን አይነት ጎል ነው ማን ኤዜ ምን አይነት ፓስ ነው ያደረገው ለማርቲኔሊ ማሽን ነው ቻምፒየንስ ሊግ ላይ ማሽን ነው እንዴት ነው የሚሮጠው በስመ አብ በጣም ነው የሚችለው ማን ከቀደደው ብቻውን ነው ሄዶ ያገባው ማለት ነው ኖየር ምንም እድል የለውም ነበር በጣም ነው የምንችለው ሳካ ማሪፍ ጨዋታ ነው የጨዋታው ኤዜ በጣም የሚያምር ቲማችን በጣም ነው የሚችለው ግን የታዘብኩት ነገር ያ ሁላ ክሮስ ጋብሪኤልን ናፈቁት በስመ አብ የጋብሪኤልን ቴስታ እንዴት እንደናፈቁት ያ ሁላ ክሮስ በስመ አብ ምን እየተሰማችሁ ነው እኔ ድምጽ ሁላ ተዘጋ ማለት ድምጽ ቀንሶ መጮህ አይቻልም ምን እየተሰማችሁ ነው የአርሰናል ደጋፊዎች ቢስሚላ አረ ምን አይነት ሳምንት ነው እያሳለፍን ያለ ነው አረ እንዴት እድለኞች ነን እንዴት የሚያምር ቡድን ያለን ቢቋጠርበት የእንግሊዝ ወሳኝ አምባሳደራችሁ እኛ ነን የቱም ቢረመረም ማለት ነው እኛ ላይ ኦሊሴ በለው ከፈለክ ሃሪኬን በለው ከፈለክ ኪሚች በለው ከፈለክ ማንንም ብታሯሩጥ ብትቋጥር ብትጸልይ ብታረግ ማንንም አይበግረንም የአርሰናል ደጋፊዎች እንለያለን ፎሎ አርጉ ኮፒ ሊንክ አርጉ የተሰማችሁን ስሜት ኮሜንት ላይ ጻፉ የታባቱ የሆነ ሳምንት አባቴ ተበቀልኩልክ የኔ አባት ተበቀልኩልክ አንገትህን ያስደፋህን ይህን እከክበት ክለብ ተበቀልኩልክ
ይደገማሉ እኮ 5-1 ይደገማሉ እኮ ጠላቶቻችን። እኔ ተበቀልኩልክ። ያዝም በቀይ ያስወጣችሁ ባለፈው ጨዋታ በቀይ ያስወጣችሁ እንደ ኬን ለምንድን ነው ያልገባው? ለምንድን ነው ኬንን ይዛችሁልን ያልገባችሁት? እንደኛሱ አሳምነን እኮ ነው መውጣት የምንፈልገው። ለምንድን ነው ኬን ያልገባው? መቼስ እንደዚህ ሆኖ ገብቷል አትሉኝም? ደለው እንደዚህ ከቤንች መጥቶ ቻምፒየንስ ሊግ ላይ ያገባል። ኧረ ሌላው የት ነው ጎበዝ? ሌላው የት ነው? የት ሄደን ፈንዳ? ለእኛ እኮ ቋጠሩብን። ሙኒክ አባታችሁ ነው ብሎ ቋጠሩብን እኮ። የኔ አርቴታ የኔ ክለቢ ነው። እንዴት ነው ምንችለው? ያ እከክ አሲስት ማድረጉ ደብሩኝ። ግን እንችላለን። ገነርስ እንኳን ደስ አለን። እንደ ወያላ ግን የኔ ቋጠሮ የጣፈጠው የተስማማ ፕሮቲን የሆነው ለወያላ የተመጣጠነ ምግብ በቃ አሁን እዚህ ጋር ያለው ቆይ 3-1 ሲጻፍ ተገልብጦ ነው ወይስ እኔ ተገልብጬ ነው? ኧረ እኔ ወንድማችሁ እኮ ግራ ገባኝ እኮ እንዴ 5-1 ይቅርሽ። እሱ በደጉ ዘመን ነው እንደው አንድ ባሉ ነው የሚቀር ወያላ አይሸነፍም እንዴ? በል የኔ ጌታ ካስቀመጥክበት አውጣና ዋንጫውን ውስጥ መቼስ ለአንተ ሲባል ዓለም ላይ ያለ ቲም በመድፍ ተደምስሶ አያልቅልህም። እኔ አመንኩ እኮ ለምን የምታስጨንቁኝ? ቼለው መድኃኒዓለም ይከተል አታፍጥን ይላል። እኔም አላውቀውም። ይሄኔ ከአቅሜ በላይ ነው። የእውነቴን ነው። አልቀልህም አለኝ እኮ ይኸው ሚያም ሜዳ ተለጠፈች። መስጠቷን አላቆመችም እስካሁን ድረስ። በጣም ከባድ ነው። እኔ ግን ቀለል ያለ ነገር ልንገርህ። ከዚህ በኋላ ቤቲንግ ላይ መወራረድ ቀሏል። ትገባለህ ቴሌግራም ላይ ዋሊያ ቦት ላይ ገብተህ ሬጂስተር ሎጊን ቲኬት ማውጣት ቲኬት ቼክ ማድረግ ቲም ሰፖርተርም ከፈለጋለ ብቻ ዋሊያ ቤት ላይ ገብተህ ቴሌግራም ቦት ላይ ተወራረድ። ይሄ ከባድ ነው። ወንድ ክለብ እመቤቴን በቃ በዚህ ሰዓት ዓለማችን ላይ ምርጡ ክለብ ነው ለምችለው በዚህ እኔ ምንም በቋጠሩም በምንም ልችለው አልቻልኩም። ይሄንን ክለብ ፐርፌክት እግዚአብሔርን በቃ ትችላላችሁ። በዚህ ሰዓት አርሰናል ምንም ነገር ይገባዋል። ምንም ነገር ግን ይቅርታ አድርጉልኝ ሁሉ ነገር እመኝላችኋለሁ ከዋንጫ ውጪ ግን ትችላላችሁ። እኔ ቋጠሩ በቃ ጤናዬን መጠበቅ እፈልጋለሁ። አርሰናል ድንገት ከተሸነፈ አስከፊ አቻ ከወጣ ልጨፍር ይችላል። ከዛ ውጪ ግን ትችላላችሁ። መቤቴን ትችላላችሁ። ሞዳትን አርሰናል ግን መልሱልኝ። እቺን አርሰናል መልስ ናፍቆኛል። ኧረ ተው እንዴ! አሁን በወጣ መረጃ መሰረት አርሰናል ላይ መቋጠር ጤናን እንደሚጎዳና ሌላም እክል በሽታዎችን ይዞ እንደሚመጣ ይፋ ተደርጓል። ስለዚህ አርሰናል ላይ መቋጠራችሁን አቁማችሁ ጤናችሁን ጠብቁ እንላችኋለን። አተኙም በቃ ተኙ። በቃ መተኛት እኮ ነው። ሌላ ምንም የሚመጣ ነገር የለም። መተኛት ነው። ስንት ህልም የማይበትን ሰዓት ነው የፈጀብኝ። አንወያላ በጊዜ አጨርስም ከጨረስ የሁሉ ሰዓት ለምንድን ነው ያስጠብቅን? እንዲህ በቃ ተኙ። ሌላ ምን አማራጭ አለን? አይ ምንም ማን ነው የሚያስቆመው ነው? አሁን እኮ ማን ነው የሚያስቆመው? ምንም አንሰካከስም። እግር ኳስ ተመልካችና አንሰካከሳትም። ማን ነው የሚያስቆመው? አርሰናልን ምን አይነት ፐርፎርማንስ ልጥልጥ። እሱንም ባየር ሙኒክ ነበር አንድ አለ የተባለ ቡድን አሁን ላይ እሱም ለጥፎ ነው የጣለው። ምንም በቃ ሰበብ ነገር የለም። በስንት ሰዓት ጨዋታ በልጠዋል፣ ሁሉም ነገር በልጠዋል። ሲለጠልጧቸው ማለት ነው። ጭራሽ የሳቱት ኳስ ስንት ነበረ? ሴት ፒስ ካልናፈቀን ብለው ሴት ፒስ ራሱ አገቡ። ወይኔ እኛና ሊቨርፑል እንደዚህ ብንወድቅ በቃ እኛ ራሱ እንኳን ቢያንስ ማለት ነው ተቀናቃኝ ለመሆን አሁን እኮ ማለት ተቀናቃኝ ራሱ የለም እኮ። ምን አይነት ወይኔ! አሁን እኮ ማለት ነው ምንም እንትን እንዳትሉ እግዚአብሔርን ነው። ይሁን ትሮሳርድም ተጎድቶባቸዋል ዛሬ ማለት ነው። ማጋለሽም ተጎድቶባቸዋል። ግን የሚጥል አይነት ነገር አይደለም ቡድኑ። በቃ አንድ ጎል የገባበት ራሱ በሙኒክ ማለት ነው 4 ቀረ። ወይኔ አይኔ እያየ ዋንጫ ሊበላ ነው አርሰናል። እንኳን ደስ አላችሁ። ስማሙል በህይወት እያለን የሚነገሩን ከሆነ ፈጣሪ እባክህ ከዚህ ሀገርም ቢሆን በምንም ነገር አስወጣኝ። ቲክቶክንም በይዘጋው ምንድን ነው አርቴታ? ኧረ አርሰናል ተው እንጂ። ኧረ ማመን ማልፈልገው በግድም ያምነው ነገር ግን ጋይስ አርሰናል ይችላል። የምሬ ነው ይችላል። በተለይ ራይስ በጣም ክላስ የሆነ ተጫዋች እግዚአብሔርን ምን አይነት ተጫዋች እንደሆነ ቲምበር ይችላል። እኔ እንጃ በጣም በቃ አርሰናል የምር ሪሊ ዋንጫ ቲም እየመሰለ ነው።
በጣም ምርጥ ቲም እያየን ነው። በጣም የሚያስፈራ ቲም እያየን ነው። ጎል ከምንም አንግል ሊያስቆጥሩ ይችላሉ። ግን ቋጠሮ አርሰናል እንደማይጠቅም ተረድቻለሁ። እግዚአብሔር ነው ብቻዬን በሌሊት እየተራመድኩ ነው። ልጨልል ነው። ተውኝ። ሰከንድ ሀፍ የሆነ ነገር ይፈጠራል ብለን ጠብቀን ነበር። አንወሻሽ ሰከንድ ሀፍ ሙኒክ የሆነ ነገር ይፈጠራል ብለን ጠብቀን ነበረ። አልተፈጠረም። ሰከንድ ሀፍ አርቴታ ካምፓኒን አጋየው። ማን ይሄ ብቻ ነው ሊገልጸው የሚችለው ቃል። ፈርስት ሀፍ የሆነ ተስፋ አሳይቶን ነበረ፣ ግን ሙኒክ ምን አለ? ይህም ብሎ አለ። እግዚአብሔር እንደምላችሁ አርቴታ ይችላል። ታስታውሳላችሁ ሙኒክ እኛን አሊያንዝ አሬና ላይ 3-1 ያሸነፈለት ያው ዛሬ አርሰናል በሚገባ ተበቅሎልናል። እናመሰግናለን የለንደን ክለብ እናመሰግናለን። ግን የዛለት ሃሪኬን ሊንክ አፕ እያደረገ ኳሶችን እንደፈለገ ሲያንሸራሽር ነበር። ዛሬ አርቴታ ምን አደረገ? ሳሊባን አምጥቶ ለጥፍ አደረገበትና ከኳስ ጋር እንዳይገናኝ ነበር ያደረገው። እና አርቴታ ይችላል። አርቴታ እሁድ ዕለት በዊኒንግ ሜንታሊቲ ሁለታችንም የምንገናኝ ይሆናል። እኔ ፈርስት ሀፍ ነበር ቲኬቴን ያገኘሁት፣ ሁለቱም ጎል ይገባባሉ ብዬ ማለት ነው። በዚህ ዩዘርኔም ቴሌግራም ጆይን በል እኔ እያልኩ ጆይን በል እና ቅዳሜ ማነው እሁድ እጠብቃችኋለሁ። እንዳትቀር ያበደ ጨዋታ እንደሚሆን ምንም ጥርጥር የለውም። ትችላላችሁ እኔን እስክትገጥሙ ማለት ነው። ወላሂ ነው የምላችሁ አርሰናል በዚህ ሰዓት የዓለማችን ምርጡ ክለብ ነው። ምንም ጥርጥር የሌለው ማለት ነው። እየመረርን ልንውጠው የሚገባው ነገር ይሄ ብቻ ነው። ወላሂ አርሰናል አሁን ላይ ምንም ማድረግ ይችላል። ምንም ማለት ነው። በሰሚላህ ባየር ሙኒክን እኔ እንጂ የማሸነፍ ወኔያቸው ሁሉ ነገራቸው እንደ ቲም ሲጫው እኔ ብዙ ነገር ማለት እችላለሁ፣ ግን እኔ ማለት አልፈልግም። ግን አሁን በዚህ ሰዓት የለም፣ በቃ የለም፣ እንደ አርሰናል ማንም የለም። ቢስሚላህ የሚኬል አርቴታው ሰራዊት ሙኒክን 3-1 ረምርሞታል። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። የአርሰናል ደጋፊዎች ይሄን ድላችሁን ዝም ብላችሁ አታጥሙ። ዋንጫው ይደርሳል። ስለ ዋንጫ ማሰብ ገና ነው። እናንተ አሁን እችን በየቀኑ የምትገኘውን ድሏን እሷን ማጣጣም ነው። ስለ ዋንጫ እያሰባችሁ መረበሽ አያስፈልግም። እኔ አርቴታ አሁንም ገና ነው ስላችሁ ዙቢሜንዲ ነው እስካሁን ይጠቀም ያለው ካስፈረማቸው ራሱ እንጂ በነበር ቡድን ነው የተጫወተ ያለው ብዬ ነው ማሰው። ዩክሬሽ ገና ነው፣ ኢዜም ገና ነው። እነሱ ሲመጡ ምናምን ከዚህ ተሻለ ምናምን ያ በጊዜ ሂደት ታዩታለች። አሁን ግን ድላችሁን ብቻ አጣጥሙ። መረበሽ አያስፈልግም። ከባድ ነገር እያሰባችሁ ብዬ ነው መክረው ነው። የአርሰናል ፋሚሊዎች እኔ ጋር ብዙ ስላላችሁ ግን ሙኒክን ከዚህ በላይ በየቀኑ ይገጥማችሁ ብታሸንፉትም በቀሉ ገና ነውና ድሉ ግን ዛሬ ይገባችሁ ነበር። እንኳን ደስ ያላችሁ። በድሉ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አርሴናል ሙኒክን ማለት ነው ጆሮ ግንዱን ብሎ ወደ ሜዳው አንድ ነገር እንድታውቁ የምፈልገው ይሄ ሳምንት የበቀል ሳምንት ነው። ሲጀምር የበቀል ሳምንት ነው። ሌላው ደግሞ ምንድነው ጨዋታው ላይ ምን አየ ካላችሁኝ ሞር በደንብ ነገ የምናወራበት ይሆናል። ግን ዛሬ ላይ የተወሰነውን ለመናገር አርሴናል ሲጫወትበት የነበረበት መንገድ ለአርሴናል በጣም ጠቅሞታል። ሙኒክ ጭራሽ ቢውልድ አፕ ላይ እንዳይጀምር አድርጎታል። ከዛ ሙኒኮች ትንሽ ብልጠት የተጠቀሙት ምንድነው ሎንግ ፓሶች ለመጣልና በዛ ላይ ኢፌክቲቭ ለመሆን ሙከራ አድርገው ነበር። የተጫዋች ኳሊቲ ወስነዋል። ያንን ደግሞ ለማድረግ አንድ ኳስ አግኝተው አግብተዋል። በጣም ግን የሚገርም ጨዋታ አይተናል። የምር አርሴናል ላይ ያለው የበቀል ስሜት ፍላጎት በጣም የሚገርም ነበር። ማድዌኬ ዛሬ ጎል አግብቷል። ይሄው አንድ ነገር ልንገራችሁ የአርሴናል ደጋፊዎች አደራችሁ፣ እናንተ የገፋችሁት ተጫዋች ምናምን እንዳትሉ። እኛ ማድዌኬን አልገፋነውም። በመጀመሪያ እራሱ ነው የወጣው፣ ቼልሲ አልገፋው። ማሬስካ የሰጠውን መግለጫ ከፈለጋችሁ ማየት ትችላላችሁ። መውጣት የፈለገ ሰው መውጣት ይችላል ብሎ ተናግሯል። እራሱ ነው የፈለገው ወጥቷል እንጂ እኛ አልገባ ቼልሲ የተገፋው ምናምን እንዳትሉ ብዬ ገና ዛሬ ነው ደግሞ ያገባላችሁ። ቆይ ምንድን ነው ይሄ? አልበዛም? እንደሆነስ አርኔ ስሎት ወይ ተጫዋቾቹ ጠልተውታል አላቅም። የሆነ ነገር አለ። ላይክ ያለፈው ጊዜ ትዝ ካላችሁ ጆዜን ለማስባረር ሲባል እኮ እና ሀዛርድ ጠማው ነበር እኮ። ይሄንንም ሰውዬ እንደዚህ የሆነ ጥምም ያሉበት ተጫዋቾች ሳይኖሩ አይቀሩም። ያልገባኝ ነገር አለ። ሊቨርፑል ቤት የሆነ ሰላም ያልሆነ ነገር ይኖራል እንጂ ማለት ነው በሰላም እንደዚህ ነው። አረ ምክንያቱም የአርኔ ስሎት አጫወት ለፒኤስቪ በጣም ፐርፌክት አጫወት ነው። ማሸነፍ የሚችለው ጨዋታ ነው። እኔ አልገባኝም ይሄ ነገር። እስቲ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻል። አሁን ስለ አርሰናል ምን ልበል? በቃ አርሰናል ጭራቅ ሆኗል። በዚህ ሰዓት ማንንም አይሰማም። የትኛው ክለብ ነው የሚያስቆመው? እኛ እኮ ግራ ገባን ከዚህ በኋላ። ከምሬን እኮ ነው የምላችሁ። እንዴ ዛሬ ያስቆመዋል ጭራሽ የተባለው ሙኒክ፣ የተፈራው ሙኒክን 3-1 ኤመሬት ላይ ዱቄት አደረገው። በቃ ትችላላችሁ እናንተ። እኔ ቁስ እያለሁ ከዚህ በኋላ ማውራትም አልችልም። ይመቻችሁ። ኮንግራ
ኮንግራ ዋቴቨር ዘዌዘር ነው ጨዋታው። ያራዳ ልጆች አርሰናል በዘንድሮ የውድድር ዓመት እኔ እንጃ ምንም ለስድስት ለምን ለሰባት ተሰባስባት መጣም ችግር የለበትም ዘንድሮ ነው የምልህ። በጣም ከባድ ነው ባየር ሙኒክ ለሌላው አርሰናል ጋር ከባድ የሚባል ነገር የለም። ከባድ ራሱ አርሰናል ነው ለአርሰናል ከባድ። ከዛ ውጪ ሚካኤል አርቴታ ዘንድሮ ምንም የሚሰሙት ታሪክ የለም። በቻምፒዮንስ ሊጉ ምንም ሽንፈት ያልቀመሰው ቡድን አርሰናል ነው። ያራዳ ልጅ ሌላ ማንም የለም። ባየር ሙኒክ ነበረ ወገባ ገዶም ብሎ ጥጉና ሲዞታል ማለት ነው። ዘንድሮ አርሰናል እኔ እንጃ ለአንድ ጨዋታ ለዋንጫ ብቻ ነው የሚጮተው ምናምን ብለህ ምቀልድ ነገር ከሆንክ ማለት ነው አትቀልድ። ቀልዱም አያምርብህ። ቶ ያራዳ ልጅ አርሰናል መሮታል ዘንድሮ በግራም በቀኝም በየትኛውም አጋጣሚ ተቀይሮ የሚገባው ተጫዋች ታምር ይሰራል። ሜዳ ውስጥ ያለው ተጫዋች ታምር ይሰራል። ዛሬ ማለት ጋብርኤል ማጋሌጅ ደግሞ ኖሮ ቢሆን ምናልባት በጣም ብዙ ጎሎች ልናይ እንችላለን። በጣም ብዙ የቆሙ ኳሶችን ሲያባክኑ ነበር እንደውም አርሰናሎች ማለት ምንም ነው። አረ እኔ እንጃ ሚካኤል አርቴታ ዘንድሮ እኔ መጋኛው ነው የመጣው። አረዳ ያጠናገራል በሚገራርም ሁኔታ። ሀሳብ አስተያየትን ኮሜንት ላይ ፕላስ ምልክቱ አንተ ነች። በደምብ ሼር ኮፕሊንግ ይደረግ። የአርሰናል ደጋፊ ሆንክ አልሆንክ አይመለከተኝም። ለሚኬል አርቴታ አንዴ እናጨበጨባለን ጋይስ። ምን አይነት ወርቃማ የሆነ አሰልጣኝ ነው ጋይስ። እያንዳንዱ ውሳኔዎቹ ሰው እንዴት ልክ ይሆንለታል። ካላፊዮሪን ቀይሮ አስገባው፣ በሰከንዶች ውስጥ አሲስት አደረገ። ማዱዌኬን ከቀኝ ወደ ግራ ሳካን አስወጥቶ በሚመቸው ቀኝ ቦታ ላይ ያሰለፈው፣ በሰከንድና በደቂቃዎች ውስጥ ጎል አስቆጠረ። ምን አይነት ድንቅ አሰልጣኝ ነው ጋይስ። ቪንሴንት ኮምፓኒ ዛሬ እጅ ነው ያሰጠው። አንበርክኮ ነው እጅ ያሰጠው። ትክክለኛ ውሳኔዎች በትክክለኛው ሰዓት የወሰነው ጀግናው አሰልጣኝ ሚኬል አርቴታ እኔ በጣም ያስደሰተኝ ዛሬ በእውነት ይህንን ጨዋታ በሚኬል አርቴታ ጭንቅላትና በሚኬል አርቴታ ውሳኔዎች፣ ትክክለኛ ውሳኔዎች አርሰናል ሙሉ 3 ነጥብ ከባየር ሙኒክ ላይ መንጠቅ ችሏል። ሰከንድ ሃፍ በተለይ አርሰናል ዶሚናንት ፎርስ ነበረ። በጣም ድንቅ ቡድን በርካታ ኳሶችን ስቷል። የማኑኤል ኖየር ስህተቶች እንዳሉ ሆነው አርሰናል ግን የሚገባውን 3 ነጥብ አሳክቷል። ቪንሰንት ኮምፓኒ እጅግ የዘገየ ቅያሬዎችን ያደረገው ለሚኬል አርቴታ ከጨዋታው በፊትም በጣም ሲያወግሰውና ሲያወድሰው ነበር። ከሱ ተሽሎም ደግሞ ተገኝቶ አሳይቶናል። ሚኬል አርቴታ ዋው ሚኬል አርቴታ ዋው አርሰናል ቶፕ ኦፍ ደ ሊግ ቶፕ ኦፍ ደ ቻምፒዮንስ ሊግ። የሚኬል አርቴታው ሰራዊት ዛሬም ሀያሉን ባየር ሙኒክ በዘንድሮ በአውሮፓም በቡንደስሊጋውም ጠንካራውን ባየር ሙኒክ ሜዳው ኤምሬትስ ላይ ጋብዞ 3-1 በሆነ ውጤት ማሸነፍ ችሏል። ለማንኛውም አርሰናል የሚያቆመው ጠፍቷል ጋይስ። ለሚኬል አርቴታ ግን የተለየ ክብርና አስተያየት እዚህ ጋር ኮሜንት ሴክሽን ላይ እፈልጋለሁ። መድፈኞቹ በሙሉ እንኳን ደስ አላችሁ፣ የሚገባችሁን ድል አግኝታችኋል። 19ኙም የእንግሊዝ ፕሪሚየር ሊግ ተነስተ ማለት ነው የእንግሊዝ ቲም ተነስተ አጨብጭብ ለአርሰናል። ምንም አባህ ፈጥርማ በቃ ወጥቶ እንግሊዝን ያስከበረው አርሰናል ብቻ። ኒውካስትል ሰጡት፣ ቶተናም ተሰጠው፣ ሲቲ ፈላው ሰጡት፣ እኔ በሜዳ ሰጡኝ። እንግሊዝን ያስከበረው ሱብና ቼልሲ ብቻ ነው። ቼልሲ እና አርሰናል ታይተል ሬሱ ላይ ሁለቱ ነው ያሉት። ለአርሰናል ማን ነው የሚያስቆመው? ቡንደስሊጋ ላይ አለ ወጥቶ ሰጡት። እንዲህ እኮ አይቻልም እኮ አይቻልም እኮ። ይሄ ሌላ ነገር ነው እኮ የፈጠረው እኮ አርቴታ እኮ። እኔ መቻችሁ እንደ አርሰናል ደጋፊ የታደረ የለም በዚህ ሰዓት። እኛ ሜንታሊቲ በቃ እኔ ሜንታል ሄልዝ እያሳሰበኝ ነው ያለው እያሳሰበኝ። እኔ ታድላችሁ ግን አርሰናሎች ታድላችሁ። ቁጭ ብሎ የቋጠረ ይኸው አጠገቢ ቁጭ ብሎ የቋጠረ የዩናይትድ ደጋፊ ቁጭ ብሎ አርሰናል በባየር ሙኒክ ይሸነፋል እንደሚሸነፍ እኔ የራሴን እያየሁ ነበረ። 4 አረ ይመቻችሁ። የአርሰናል ሞንክ የቼልሲ ሞንክ የሊቨርፑልም የማንቸስተር የሲቲ ሞንክ ማለት ነው። ዋኔክስ ላይ ኢብራሂም ባይ ፕሮሞ ኮድ ሬጂስተር ስታር 60 ሺህ ብር የሚያሸንፍ እድል አለልህ። ሊንክ ባይሆን ያለልህ የገባ ተጫወት። መቀጣቀጥ ነው እንግዲህ ስትጫወቱ። ሊቬ ሁሌ 3 ጎል ይገባበታል ብትሉ አይከፋኝም። እኔ ይመቻችሁ። ዋኔክስ ይለያል፣ የውጭ ድርጅት ስለሆነ በፈረስ ዲፖዚት እስከ 60 ሺህ ብር የምታገኙበት እድል አለ። ደህና ደሩ። አርሰናል ይችላል። ወይኔ አርሰናል ሙኒክን ነው ያሸነፈው። ሙኒክ ማለት በዚህ ሰዓት ምን አይነት ደረጃ ላይ ያለ ቲም ነው? ምን አይነት ደረጃ ላይ ያለ ክለብ ነው? ወይኔ ቤተሰብ እኔ በጣም ፈርቻለሁ። አርሰናል አይደለም ፕሪሚየር ሊጉን ቻምፒየንስ ሊጉንም እንዳይበላው በጣም ፈርቻለሁ። እኔ አላቅም። በደንብ መቋጠር አለብን ቤተሰብ። እኔ በደንብ መቋጠር አለብን እንዴ። ጭራሽ እኔ አልጠበቅኩም።
ኧረ ወይኔ ኧረ ወይኔ ኧረ የሰራ ነው የሆነ ክፋትም አለ የሰራ የሆነ ክፋት አለ ኧረ የሰራ ነው ክፋት አለ አርሰናል ቻምፒየንስ ሊግ እንዳይበላ ባላ አረ ምን ጉድ ነው ጋይስ! ይህንን ቡድን ማን ነው የሚያቆመው? መድፈኞቹ እንግዲህ ጭራቅ ሆነዋል ጋይስ። ከፊታቸው የመጣውን ሁሉ እያጋደሙ መሄድ ጀምረዋል። ዛሬም ባየር ሙኒክ ላይ ጣፋጭ በቀል እንግዲህ ማድረግ የቻሉ ሲሆን 3-1 በሆነ ውጤት እንግዲህ በሜዳቸው ባየር ሙኒክን ድል በማድረግ የአውሮፓ ሻምፒዮንስ ሊግ መሪነትን ተረክበዋል ማለት ነው። መድፈኞቹ እንግዲህ በቴስታ ግብ አያስቆጥሩም ሲባል ነበረ ቆይተዋል ተብሎም ነበረ። አሰልጣኝ ሚኬል አርቴታ እንደውም በቶተናሙ ጨዋታ ቴስታ ወይም ከኮርና የተነሳ ኳስ ባለማግበታችን ተናድጃለሁ ሲሉ ነበር። ዛሬ ታዲያ ጁሪየን ቲምበር አስደናቂ ኳስ ከመረብ አሳርፈዋል ከኮርና ማለት ነው። እንደዚሁም ደግሞ ኖኒ ማዱኬና ጋብሪኤል ማርቲኔሊ ከጉዳት መጥተው ዛሬ ግን ማስቆጠር ችሏል። ከጉዳት የመጡት ተጫዋቾች በተለይ በምርጥ አቋማቸው ላይ መገኘታቸው ለእሁዱ የለንደን ደርቢ ቼልሲ ጨዋታም ወሳኝ ይሆናል ተብሎ ይጠበቃል። አርሰናል ዘንድሮን ማን ያቆመዋል? ሻምፒዮንስ ሊጉንም ፕሪሚየር ሊጉንም እየመራ ይገኛል። ስንት ዋንጫ የሚያሳካ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለማየት የፕላስ ምልክቷን መጫና ፎሎ ማድረግ አትርሱ። ይመቻችሁ። ሱፐር አርሰናል ባየር ሚኒክን በኤምሬትስ አንበረከኩ። ምን አይነት ብርቱ ምን አይነት ኮስታራውን አርሰናል ነው የተመለከትነው። ኤምሬትስ ላይ በተደረገው ተጠባቂ የሻምፒየንስ ሊግ ጨዋታ አርሰናል ባየር ሚኒክን 3-1 አሸንፈዋል። ዩሊያን ቲምበር፣ ኖኒ ማዱዌኬና ጋብሪኤል ማርቲኔሊ የአርሰናልን ጎሎች ሲያስቆጥሩ ሌናርድ ካርል የባየር ሚኒክን ብቸኛ ጎል አስቆጥረዋል። ባየር ሚኒክ በሲዝኑ በ18 ጨዋታዎች አልተሸነፉም ነበር። 17ቱን አሸንፈው በአንዱ ብቻ ነበራቸው የተለያዩት። የሲዝኑን የመጀመሪያ ሽንፈታቸውን በአርሰናል አስተናግደዋል። አርሰናል ተከታታይ 5 የሻምፒየንስ ሊግ ድላቸውን ማስመዝገብ የቻሉ በ15 ነጥቦችም የሻምፒየንስ ሊጉ መሪ መሆን ችለዋል። ስለ አርሰናል ምን ትላላችሁ? ኮሜንት ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ።